ታሪካዊ ጠላቶቻችን ከጀርባችን ሊወርዱ አልቻሉም። ይህ የፊልድ ማርሻል ብርሃኑ ጁላ ንግግር ነው። ኢታማዦር ሹሙ የምንዋጋው የኢትዮጵያን ሕዝብ ጦርነት አይደለም ብለዋል። በወፍ በረር እንቃኘዋለን። ነገሩ አስፈሪ መስሏል። ፈረንሳይ ኢትዮጵያና ኤርትራን አስጠንቅቃለች። የፈረንሳይን ማስጠንቀቂያ እንመለከታለን። በትግራይ ክልል መዲና በመቀለ ተፈጸመ ስለተባለው የባንክ ዘርፊያም አዳዲስ መረጃዎች ወጥተዋል። ሌላኛው ትኩረታችን ነው። የአዲስ አበባ አስተዳደርም ጥብቅ ማስጠንቀቂያ መስጠቱ እንዲሁም የዜናችን አካል ነው። ከዚህ በተጨማሪ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ስራችሁን ቀጥሉ፣ በሬ ወለደ በሚያወሩት አትረበሹ ሲሉ መልእክት አስተላልፈዋል። ዶክተር ደሳለኝ ጫኔ ይህንን መልእክት ያስተላለፉት ለማን ነው የሚለውንም እንዲሁ የምንቃኝ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ መረጃችን እንሆ ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎቻቸውን እንደሚከተለው እናጋራችሁም። ወደ ቀዳሚው ጉዳያችን እናምራ። ታሪካዊ ጠላቶቻችን ከጀርባችን ሊወርዱ አልቻሉም። ይህ የፊልድ ማርሻል ብርሃኑ ጁላ ንግግር ነው። ኢታማዦር ሹሙ የምንዋጋው የኢትዮጵያን ሕዝብ ጦርነት አይደለም ብለዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ይህንን ያሉት ጄኔራል ባጫ ደበሌ የሽምቅ ውጊያ ጥበብ በሚል ርዕስ ያሳተሙትን መጽሐፍ ባስመረቁበት ወቅት ነው። ፊልድ ማርሻሉ በዚሁ ወቅትም ታሪካዊ ጠላቶቻችን በፍጹም ከጀርባችን ላይ ሊወርዱ አልቻሉም ሲሉ በስም ያልጠቀሷቸውን ኃይሎች ወንጅለዋል። ኢትዮጵያን እረፍት ካልነሳናት በቀር እኛ መኖር አንችልም የሚሉም የሚቀሰቅሱ ህገ መንግስታቸው ውስጥ ያስገቡ ሀገራት አሉ ያሉት ኢታማዦር ሹም ብርሃኑ ጁላ ሁሉም ውጊያ ባለቤት አለው፣ ባለቤቱ ደግሞ ታሪካዊ ጠላት ነው ሲሉ ከሰዋል። የጄኔራል ባጫ መጽሐፍ ሽምቅ ውጊያ ላይ ማተኮሩ ተገቢና አስፈላጊ ነው ያሉት ፊልድ ማርሻሉም ምክንያቱ ደግሞ አሁን ያለው የኢትዮጵያ ችግር ሽምቅ ውጊያ በመሆኑ ምክንያት ነው ብለዋል። በዚህ ሰዓት አንድም ኢትዮጵያውያንን የሚመለከት ውጊያ እየተደረገ አይደለም የሚሉት ማርሻሉ የትግራይን የአማራንም ሆነ የኦሮሞን ህዝብ ጦርነት የሚመለከት የለም ሲል ሞግተዋል። እናም በጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከራከሪያ ጦርነቱ ባለቤቱ ሌላ ነው፣ ታሪካዊ ጠላት ሲሉ ተናግረዋል። ወደ ሌላኛው መረጃችን አለፍን። ነገሩ አስፈሪ መስሏል። ፈረንሳይን ጨምሮ በርካታ ሀገራት ኢትዮጵያና ኤርትራን አስጠንቅቀዋል። ኢትዮጵያና ኤርትራ ማንኛውንም ውጥረት በዲፕሎማሲያዊ መንገድ እንዲፈቱ ሀገራት እያሳሰቡ ነው። ኢትዮጵያና ኤርትራ ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ የአውሮፓ ህብረትና ብሪታንያን ጨምሮ ሀገራት ጥሪ አቅርበዋል። የአልጀርሱ ስምምነት 25ኛ ዓመትን እያስታከኩ ሀገራቱ ያወጧቸው መግለጫዎች በኢትዮጵያና ኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙ ናቸው። መግለጫውን ከወጡት መካከል አዲስ አበባ የሚገኘው የፈረንሳይ ኤምባሲ አንዱ ነው። የፈረንሳይ ኤምባሲ የኢትዮጵያና የኤርትራ መንግስት የአልጀርሱን ስምምነት እንዲያከብሩ ማሳሰቢያ ያዘለ ጥሪ አስተላልፈዋል። ፈረንሳይ በአልጀርስ ስምምነቱ ወቅት በተፈረሙት መርሆች ላይ ያላትን ቁርጠኝነት በድጋሚ ታረጋግጣለች ያለው የኤምባሲው መግለጫም ይህም በአፍሪካ ቀንድ ውስጥ ቀጠናዊ መረጋጋትን ከሚያሰፍኑ ምሰሶች አንዱ ነው ብሏል። የፈረንሳይ ኤምባሲ መግለጫ የሁለቱን ሀገራት ሉዓላዊነትና የግዛት አንድነት እንዲከበር ፓሪስ ጥሪ ማቅረቧንም ይፋ አድርጓል። ከፈረንሳይ መንግስት ባለፈ ሌሎች ሀገራትና ዓለም አቀፍ ተቋማትም ኢትዮጵያና ኤርትራ ወደ ሌላ ዙር ጦርነት እንዳይገቡ እያስጠነቀቁ ነው። የኢትዮጵያና ኤርትራ ሉዓላዊነት፣ ነጻነትና የግዛት አንድነት እንዲከበርም ብሪታንያና ቱርክን ጨምሮ ሌሎች ሀገራትም በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ኢሳያስ አፈወርቂ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረመበትን 25ኛ ዓመትን በማስመልከት ባወጡት መግለጫ ነው። ሀገራቱ በ1993 የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆችና በስምምነቱ የተቋቋመው ኮሚሽን የወሰናቸውን ድንበሮች እንደሚደግፉ በጋራ መግለጫቸው ጠቁመዋል። የአውሮፓ ህብረት የአልጀርስ ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበርን ሙሉ በሙሉ እንደሚደግፍ አስታውቋል። አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነትን እንዲያከብሩም የአውሮፓ ህብረት ጥሪ አቅርቧል። ህብረቱ እንደሚለው ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ የአስመራ መግለጫን ሲፈራረሙ ሁለቱ ሀገሮች የአልጀርስ ስምምነትና በስምምነቱ በተቋቋመው የድንበር ኮሚሽን የተወሰነውን ድንበር ለማክበር ያላቸውን ቁርጠኝነት አረጋግጠዋል። ከዚህ በተጨማሪም ዓለም አቀፍ ተቋማትም ኢትዮጵያና ኤርትራ ወደ ሌላ ጦርነት እንዳይገቡ እያስጠነቀቁ ነው። ለአብነት ያክል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ
ጥሪ አቅርበዋል። አንቶኒዮ ጉቴሬዥ ይህንን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ ጁዳሪሽ በኩል የወጣው መግለጫም በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን መሆኑን በማስታወስ ይጀምራል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈን እንዲሁም የሁለቱን ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃሉን እንዲያከብሩ ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። በትግራይ ክልል መዲና መቀለ ተፈጸመ ስለተባለው የባንክ ዝርፊያ ተጨማሪ መረጃ ነው። በመቀለ የኢትዮጵያ ንግድ ባንክ ላይ ዝርፊያ መፈጸሙ ሲነገር ነበር። በዛሬው ዕለት ስለ ዝርፊያው ሆርን ፍሪኩዌንሲ ተጨማሪ መረጃ ይዞ ወጥቷል። በከተማው ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱን ለማወቅ ተችሏል። ትላንት አመሻሽ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዝርፊያውን ያካሂዱ የነበረ ቢሆንም ከተወሰነ ጥሬ ገንዘብ በስተቀር ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማዋ ነዋሪዎች እንደነገሩት ሆርን ፍሪኩዌንሲ ዘግቧል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሂዱ ይችላሉ በሚል ቀድሞ በመጠራጠሩ በቅርንጫፎች ውስጥ የነበሩትን ከፍተኛ የገንዘብ ጥሬ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸው ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል የተባለው። ነዋሪዎች እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ ነበረ። ከዚህ የዝርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም ተብሏል። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መገለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ መሰንበቱን መዘገባችን ይታወሳል። ይህም የዕለት ተዕለት የንግድና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖን አሳድሯል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የኢትዮጵያው ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ ባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶም ዘናሽናል ድረገጽ ዘግቧል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያም አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጉ አይዘነጋም። ውድ ቤተሰቦቻችን ትላንት በነበረን የዜና ወጃችን ግብጽ የህዳሴ ግድቡን ጉዳይ ዳግም ወደ አሜሪካ መውሰዷንና የግብጽ ውጭ ጉዳይ ሚኒስትርም ትራምፕ መፍትሄ ይስጡን ማለታቸውን መዘገባችን ይታወሳል። የግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲና የአሜሪካው አቻቸው ማርኮ ሩቢዮ ከሰሞኑ የስልክ ውይይት ማድረጋቸውን ተከትሎ የግብጽ ውጭ ጉዳይ ሚኒስትሩም ለአሜሪካ አቻቸው ግብጽ የውሃ ደህንነቷን ለመጠበቅ በዓለም አቀፍ ህግ መሰረት ሁሉንም አስፈላጊ እርምጃዎችን ትወስዳለች ማለታቸው አይዘነጋም። ግልፍተኛ የሚባሉት ሚኒስትር ምስራቅ ናይል ሲሉ በሚጠሯት ኢትዮጵያ ዓለም አቀፍ ህግን በሚጥስ መልኩ ያሳለፈችውን የተናጠል ውሳኔዎችን አንቀበልም ባይ ናቸው። ዓለም አቀፍ ህግን ማዕከል ባደረገ መልኩ የሁሉንም የአባይ ተፋሰስ ሀገራት ጥቅም ለማስጠበቅ ትብብር እጅግ ወሳኝ ነው ማለታቸው ነው የተዘገበው። የግብጽ ሚዲያዎች ምንም እንኳን የትኛውም አስፈላጊ እርምጃ የሚለው አገላለጽ ሰፊና ዲፕሎማሲያዊ ነው ቢሉም ወታደራዊ አማራጮች ግን አሁንም ክፍት መሆናቸውን ሚኒስትሩ በንግግራቸው መጠቆማቸውን መዘገባቸው ይታወሳል። በአዲስ አበባ የውስጥ ለውስጥ መንገድ አጥሮች እንዲነሱ ባለስልጣኑ አስጠንቅቋል። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዶቹን በ7 ተከታታይ ቀናት ውስጥ ክፍት እንዲያደርጉ ጥብቅ ማስጠንቀቂያ አስተላልፏል። ባለስልጣኑ በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገ ወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን ጠቅሷል። ይህ ህገ ወጥ ድርጊት የህብረተሰቡን በመንገድ ሀብት የመጠቀም መብት ከመጋፋቱም በላይ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ
እያሳደረ መሆኑንም አክሎ አስታውቋል። በመሆኑም የአዲስ አበባ ከተማ መንገዶች ባለስልጣን በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከዛሬ ቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት ውስጥ መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉም በጥብቅ አሳስቧል። በሁሉም የከተማዋ ማዕዘናት መጠነ ሰፊ የመንገድ ግንባታና ጥገና ስራዎች እያከናወነ እንደሚገኝ የገለጸው ባለስልጣኑም በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላት በሕግ ተጠያቂ እንደሚሆኑም አስታውቋል። ወደ ሌላኛው የዜናችን ክፍል እናምራም። ወደ ማርበርግ ቫይረስ ወረርሽኝ መረጃዎች። ከ9 ቀናት ቆይታ በኋላ በማርበርግ ቫይረስ የተያዘ አንድ ሰው መገኘቱ ሪፖርት ተደርጓል። ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በዛሬው ዕለት አንድ ሰው የበሽታው ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ጠቁሟል። የጤና ሚኒስቴር በጂንካ ከተማ የተከሰተው ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው ምርመራ ማረጋገጡን ያወጀው ህዳር 5 2018 ዓ.ም በሰጠው መግለጫ ነበረ። ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎችን የመመርመር የመለየትና የማከም ስራዎች እየተሰሩ የሚገኝ ሲሆን በዕለቱ የሚከናወኑ ምርመራዎችም አዲስ በቫይረሱ የተጠቁ ህይወታቸው ያለፈ ያገገሙ እንዲሁም በሕክምና ላይ የሚገኙ ታካሚዎችም ይፋ እየተደረጉ ይገኛል። ላለፉት 9 ቀናት በርካታ ምርመራዎች ቢደረጉም ምንም አይነት የማርበርግ ቫይረስ ተጠቂ ሳይገኝ ቀርቶ የነበረ ሲሆን በዛሬው ዕለት አንድ ሰው የቫይረሱ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ያሳያል። በህዳር 18 2018 ዓ.ም በቫይረሱ ሳቢያ የአንድ ሰው ህይወት ማለፉን ከተጠቆመ ወዲህ አዲስ በቫይረሱ የተያዘ ሰው ስለመኖሩ የተገለጸው ህዳር 23 2018 ዓ.ም ነበረ። በዛሬው ዕለት በተከናወኑ 56 ምርመራዎች ውስጥ አንድ ሰው ላይ ቫይረሱ መገኘቱን የጤና ሚኒስቴር ሪፖርት አመላክቷል። በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል። በቫይረሱ ሳቢያ የ8 ሰዎች ህይወት አልፏል። 4 ሰዎች ደግሞ አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል። በአሁኑ ሰዓት ሕክምና በመከታተል ላይ የሚገኙት 2 ታካሚዎች ናቸው። ላለፉት 9 ቀናት ምንም አይነት አዲስ የማርበርግ ቫይረስ ተጠቂ ሪፖርት አለመደረጉን ተከትሎ ወረርሽኙ ጠፍቷል የሚሉ ሳይንሳዊ ያልሆኑ አስተያየቶች ሲዘዋወሩ ነበረ። በዛሬው ዕለት በተከናወነ ምርመራ አዲስ የቫይረሱ ተጠቂ መገኘቱ ወረርሽኙ አሁንም ስጋት መሆኑን የሚያመላክት ከመሆኑም በላይ ስለ ወረርሽኙ በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተላለፉ የጥንቃቄ እርምጃዎች መቀጠል እንዳለባቸውም ያመላከተ ነው ተብሏል። ወደ ሌላኛው መረጃችን ስናልፍ የአማራ ባንክ በ5 ወራት ውስጥ 1.15 ቢሊዮን ብር ትርፍ አስመዘገብኩኝ ማለቱን ተከትሎ የፓርላማ አባሉ ዶክተር ደሳለኝ ጫኔ የስኬት ጎዳናው ጀምሯል፣ ስራችሁን አጠናክራችሁ ቀጥሉ፣ በበሬ ወለደ ወሬም አትረበሹ ሲሉም መልእክት አስተላልፈዋል። የአማራ ባንክ በ2018 በጀት ዓመት ከሐምሌ እስከ ህዳር 30 2018 ባሉት የመጀመሪያዎቹ 5 ወራት ብቻ ከታክስ በፊት የ1.15 ቢሊዮን ብር ትርፍ ማስመዝገቡን ማስታወቁ ይታወቃል። ይህ የተገኘው የላቀ ትርፍ በ2017 በጀት ዓመት ከተመዘገበው የ910.2 ሚሊዮን ብር ኪሳራ ጋር ሲነጻጸር ከፍተኛ መሻሻል ያሳየ ነውም ተብሏል። በተጨማሪም ባንኩ በበጀት ዓመቱ የመጀመሪያ 5 ወራት ውስጥ 3.55 ቢሊዮን ብር ገቢ ማስመዝገብ መቻሉን ዋና ስራ አስፈጻሚው ዮሐንስ አያሌው ጠቅሰዋል። ዋና ስራ አስፈጻሚው አክለውም በእነዚህ 5 ወራት ውስጥ የተመዘገበው አፈጻጸም ስትራቴጂካዊ ትኩረቱ በጠንካራ የሀብት ማሰባሰብ፣ በዲጂታል ትራንስፎርሜሽንና በብድር አስተዳደር ላይ ጥንቃቄ በተሞላበት ሁኔታ ላይ አተኩሮ መስራት በመቻላቸው የመጣ ነው ብለዋል። በዚህም የባንኩ አጠቃላይ የተቀማጭ ገንዘብ መጠን እስከ ህዳር 2018 ዓ.ም 35.8 ቢሊዮን ብር መድረሱን እድገቱም 82 በመቶ መሆኑ ተገልጿል። ይህም በ5 ወራት ጊዜ ውስጥ የ4.29 ቢሊዮን ብር ብልጫ ማሳየቱን የተነገረው የአማራ ባንክ የ76.58 ሚሊዮን የአሜሪካን ዶላር ገቢ በመሰብሰብ የላቀ አፈጻጸም ማሳየቱን የተገለጸ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ313 በመቶ ብልጫ አለው ተብሏል። ይህን ተከትሎ ታዲያ አብንን ወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ የአማራ ባንክ የስኬት ጎዳናውን ጀምሯል፣ ስራችሁን አጠናክራችሁ ቀጥሉ፣ ባለ አክሲዮኖችም በሬ ወለደ በሚያወሩት አትረበሹ ሲሉ አሳስበዋል። የአማራ ባንክ እንዲመሰረት ጥሪ ስናደርግና ለምስረታውም የድርሻችንን የተወጣን ሰዎች የአማራ ህዝብ የኢኮኖሚ አብዮትን ከሚያቀጣጥሉ የፋይናንስ ተቋማት እንዲመሰረቱ የነበረን መሻት ተሳክቶ ግዙፉ ባንካችን መመስረቱ የሁልጊዜም ትልቅ ኩራታችን ነው ባይ ናቸው። ዶክተር
ደሳለኝ ጫኔ ያክሉም ከመመስረቱ በፊትም ሆነ ከምስረታው ማግስት በርካታ ውስብስብ ፈተናዎች ያጋጠሙ ባንኩ የገጠሙትን ፈተናዎች ቀስ በቀስ እያለፈ ዛሬ ላይ አስደናቂ የእድገት ጉዞ ውስጥ በመግባቱ ደስታ ተሰምቶናል ሲሉ ስሜታቸውን አጋርተዋል። ከባንኩ ስኬት በተቃራኒ ታዲያም አክሲዮን የገዙ ሰዎችንና ህዝቡን ለማደናገርና የባንኩን ጉዞ ለማደናቀፍ የሚፈልጉ ጥቂት አፍራሽ ኃይሎች ባንኩ እንደከሰረ ከፍተኛ ችግር ውስጥ እንደገባና ሌሎችም የፈጠራ ወሬዎችን ማውራት መቀጠላቸው አይቀርም። ለእነዚህ የአማራ ህዝብ ተቋማትን ለማምከን ከንቱ ድካም የሚደክሙ እንቅፋቶች መልእክታችን አንድና ግልጽ ነው ያሉት ዶክተር ደሳለኝ ጫኔ ትችታችሁ ከጀርባ ከተደበቀ ፍላጎታችሁ የሚነሳ እንጂ የፋይናንስ እውነታን የሚያንጸባርቅ አይደለም በማለት ወቅሰዋል። መላው የአማራ ባንክ አመራሮችና ሰራተኞችም በማንም ጩኸት ሳትረበሹ ትኩረታችሁን በስትራቴጂያዊ ግቦቻችሁ ላይ በማድረግ ልክ እንደጀመራችሁት ሁሉ በላቀ ስራ ቀጥሉም፣ በትክክለኛው መንገድ ላይ ናችሁ፣ በርቱም ሲሉ ዶክተር ደሳለኝ ጫኔ መልእክት አስተላልፈዋል። በመጨረሻም የውጭ ጉዳይ አሜሪካ በኒኮላስ ማዱሮ ቤተሰብና በ6 ነዳጅ ጫኝ ታንከሮች ላይ ማዕቀብ ጥላለች። የትራምፕ አስተዳደር በቬኔዙዌላ ላይ አዲስ ማዕቀብ የጣለ ሲሆን የፕሬዝዳንት ኒኮላስ ማዱሮ ባለቤት 3 የወንድም ልጆች እንዲሁም ከእነርሱ ጋር ግንኙነት ያላቸው 6 የነዳጅ ዘይት ታንከሮችና የመርከብ ኩባንያዎች ላይ እርምጃ ወስዷል። ዋሽንግተን በካራካስ መንግስት ላይ የምታሳድረውን ጫና ቀጥላለች። ማዕቀብ ከተጣለባቸው 3 የቀዳማዊት እመቤቷ የወንድም ልጆች መካከል ሁለቱም ቀደም ሲል በአሜሪካ በአደንዛዥ ዕፅ አዘዋዋሪነት ተከሰው ጥፋተኛ በሚል ተፈርዶባቸዋል። በተጨማሪም ዩናይትድ ስቴትስ የቬኔዙዌላን የነዳጅ ዘርፍ ከበርካታ የመርከብ ኩባንያዎች ጋር በመሆን የፔትሮሊየም ምርቶችን ለማጓጓዝ ይረዳል የተባለውን የፓናማ ነጋዴን ራሞን ካሬቴሮ ናፖሊታኖን በማገድ የቬኔዙዌላ ዘይት ዘርፍ ላይ እያነጣጠረች ትገኛለች። የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት ሐሙስ ዕለት እንዳስታወቀው እርምጃዎቹ በ6 ድፍድፍ ዘይት ታንከሮች ላይ ማዕቀብ የተጣለባቸውን አታላይ ና ደህንነቱ ባልተጠበቀ የመርከብ ትራንስፖርት ተግባር ላይ ተሰማርተዋል። እናም የማዱሮን ብልሹ የአደንዛዥ ዕፅ አገዛዝን የሚያስቀጥሉ የገንዘብ ምንጭ ማቅረባቸውን ቀጥሏል ብሏል። እንደ ፈረንጆቹ አቆጣጠር በ2003 የተሰራውን ኤች ኮንስታንስ እና በ2003 የተሰራውን ላታፋን ጨምሮ 4ቱ ታንከሮች የፓናማ ባንዲራን ሰቅለው ይንቀሳቀሳሉ። የተቀሩት 2ቱ በኩክ ደሴቶችና በሆንግ ኮንግ ሰንደቅ ዓላማ ስም የሚንቀሳቀሱ እንደሆኑ ተነግሯል። መርከቦቹ በቅርቡ ቬኔዙዌላ ውስጥ ደፍደፍ የጫኑ ሱፐር ታንከሮች ናቸው ሲል ከመንግስት የነዳጅ ኩባንያዎች የሾለከ የውስጥ ሰነዶችም አሳውቀዋል ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።